አንድ ወንድ ለትዳር የምትሆነውን ሴት ለመለየት ሲፈልግ አውቀውም ይሁን ሳያውቅ በተፈጥሮ የተለያዩ የባህሪ መመዘኛዎችን ሊጠቀም ይችላል። ትዳር የረጅም ጊዜ ቁርጠኝነት ስለሆነ ወንዶች ብዙውን ጊዜ ከውጫዊ ውበት ባለፈ ወደ ውስጣዊ ማንነትሽ የሚያተኩሩባቸው መንገዶች አሉ። ወንዶች ለትዳር ሲያስቡ ከፍቅረኝነት ይልቅ ሚስትነትና እናትነት ላይ ያተኩራሉ። ዋናዎቹ የፈተና ወይንም የመመዘኛ መንገዶች የሚከተሉት ሊሆኑ ይችላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የትዕግስትና የቁጣ ቁጥጥር ፈተና። በትዳር ውስጥ ግጭት የማይቀር ነገር ነው። ስለዚህ አለመግባባቶች ሲፈጠሩ እንዴት ምላሽ እንደምትሰጪ ያስተውላል። በጥቃቅን ነገሮች ትበሳጫለሽ ወይስ በሰከነ መንፈስ ለመነጋገር ትሞክሪያለሽ የሚለውን ለማየት አንዳንዴ ሆን ብሎ ነገሮችን ሊያዘገይ ወይንም ሐሳብሽን ሊቃወመው ይችላል። ቀጠሮ ማርፈድ፣ ሆን ብሎ ቀጠሮውን ሊያረፍድ ወይንም ደግሞ ሊሰርዝ ይችላል። ያኔ የምታሳየውን ንዴት ቁጣዋ ለትዳር ይከብዳል ብሎ እንዲያስብ ሊያደርገው ይችላል። መልስ አለመስጠት፣ ለላክሽለት መልእክት ሆን ብሎ ዘግይቶ በመመለስ ምን ያህል ተጣባቂ ወይንም ተጠራጣሪ እንደሆንሽ ይገመግማል። አይሆንም ወይንም የእንቢታ ፈተና። አንድ ወንድ ሆን ብሎ ፍላጎትሽን ወይንም ጥያቄሽን አይሆንም ሊልሽ ይችላል። ይህንንም የሚያደርገው ባህሪሽን ለማየት። አይሆንም ስትባይ በቁጣ ትገነፊያለሽ፣ ኩርፊያ ታበዣለሽ ወይንስ ምክንያቱን ጠይቀሽ በሰላም ትቀጥያለሽ? ተለዋዋጭነትሽን ለማወቅ ይሞክራል። በትዳር ውስጥ ነገሮች ሁልጊዜ እንደፈለግነው አይሆኑም። ያኔ ያንን ሁኔታ የመቀበል አቅምሽን ያየዋል። ሁለተኛ፣ የገንዘብ አያያዝና ፍላጎት። ትዳር የኢኮኖሚ ጥምረትን በመሆኑ ይህ በጣም የተለመደ ፈተና ነው። ወንዶች ገንዘብን ብቻ ነው የምትወደው ወይስ እኔ የሚለውን ለማረጋገጥ የሚከተሉትን ሊያደርጉ ይችላሉ። ለገንዘብ ያለሽ አመለካከት ምን ይመስላል? አቅሙን ያላገናዘበ ጥያቄ ትጠይቂዋለሽ ወይስ አብረሹ ለማደግ ዝግጁ ነሽ የሚለውን ያያል። ቆጣቢ ነሽ ወይስ አባካኝ የሚለውን ለመረዳት አብራችሁ ስትገበያዩ ወይንም ስትዝናኑ ትኩረት ሊሰጥ ይችላል። አቅምን መደበቅ። ያለው ገንዘብ በጣም ብዙ ቢሆንም እንኳ መጀመሪያ አካባቢ የለኝም ወይንም ገንዘብ አጥሮኛል ሊልሽ ይችላል። ያኔ የምታሳየው ድጋፍ ወይንም ፊት የትዳር ዕድልሽን ይወስነዋል። ስጦታ መከልከል። ሆን ብሎ ስጦታዎችን በመቀነስ አንቺ የምትሰጪውን ምላሽ ለማየት ይሞክራል። ሶስተኛ፣ የቤተሰብና የጓደኞች አያያዝ። ወንዶች ለክብራቸው ትልቅ ቦታ ይሰጣሉ። ስለዚህ በሰው ፊት ያለሽ አያያዝ፣ ከጓደኞቹ ጋር ስትሆኚ ታከብሪዋለሽ ወይንስ ታሳፍሪዋለሽ? ንግግርሽ ምን ይመስላል? ጥያቄ የማያበዙ ጓደኞች። የጓደኞችሽን አይነት ያያል። ጓደኞች አምጪ፣ ቅጪ፣ ውጪ የሚሉ ከሆኑ አንቺንም እንደነሱ ሊፈርጅሽ ይችላል። የሴት ጓደኞቿ እነማን ናቸው ብሎ ማጥናቱ አይቀርም። ለሱ ቤተሰቦች፣ በተለይም ደግሞ ለእናቱ የምታሳየው አክብሮት ለእርሱ ትልቅ ትርጉም አለው። ከጓደኞቹ ጋር ስትገናኝ ያለሽ ባህሪና በሰዎች መካከል የምታሳየው ጨዋነት አንዱ መመዘኛ ነው። አራተኛ፣ በችግር ጊዜ ያለሽ ጥንካሬ። የሆነ ነገር ሲጎድልበት ወይንም ስራ ላይ ጫና ሲበዛበት አይዞህ ብለሽ ትደግፊዋለሽ ወይስ ቅሬታ ታበዥበታለሽ የሚለውን ያስተውላል። ወንዶች በችግር ጊዜ አብራቸው የምትቆም ረዳት ይፈልጋሉ። አምስተኛ፣ የኃላፊነትና የቤት አያያዝ ፈተና። ለአብዛኛው ወንድ ትዳር ማለት መረጋጋት ነው። ስለዚህ በንጽህናና ስነ ስርዓት አብራችሁ በምትሆኑበት ጊዜ ለምሳሌ ቤቱ ስትሄጂ ወይንም አብራችሁ ምግብ ስትበሉ ለንጽህና ያለሽን ትኩረት ያስተውለዋል። ምግብና እንክብካቤ። የግድ ምግብ ማብሰል መቻልሽን ብቻ ሳይሆን ሰውን የመንከባከብ ፍላጎትሽ ምን ያህል እንደሆነ ለማየት ይሞክራል። የታመመ ሰው ወይንም ህፃን ልጅ ሲያጋጥምሽ የምታሳየውን ርህራሄ በትኩረት ይመለከተዋል። ስድስተኛ፣ ለራስሽ ያለሽ ግምትና እምነት። እሱን ብቻ ተጠባቂ ነሽ ወይንስ የራስሽ ስራ፣ ህይወትና ዓላማ አለሽ? ያለሱ መኖር እንደማትችይ አድርገሽ የምትጨነቂ ከሆነ ይህ አንዳንድ ወንዶች ሊያሰጋቸው ይችላል። የራስ ጥንካሬ ያላት ሴት ለትዳር የተመረጠች ናት። ሰባተኛ፣ ታማኝነትና ግልጸኝነት። በትናንሽ ነገሮች ላይ ውሸት ትናገሪ እንደሆነ ይፈትንሻል። ለምሳሌ የቀድሞ ግንኙነቶችሽን ወይንም የግል ታሪክሽን ስታወሪ እውነቱን ትናገራለች ወይ ብሎ ሊያረጋግጥ ይችላል። ስምንተኛ፣ የሃይማኖት የሞራል እሴቶች። ለፈጣሪ ያለሽ ፍራቻ፣ ለታላላቆችሽ ያለሽ አክብሮትና የሞራል እሴቶች። ለምሳሌ ስለ ታማኝነት ያለሽ አመለካከት። በትዳር ውስጥ የልጆቹ እናት ስትሆኚ የምታስተምሪያቸው ስለሚሆን በጣም በጥንቃቄ ይመዝነዋል።
ይህንን ሁሉ ስናይ ወንድ ልጅ ለምን ይፈትንሻል የሚለውን ልንገርሽ። ወንዶች ትዳርን እንደ ትልቅ ኃላፊነት ስለሚቆጥሩት ይህች ሴት ነገ ቤቴን ታቆማለች ወይንስ ታፈርሰዋለች የሚለውን ለማረጋገጥ ነው። ነገር ግን እሱ ይፈትነኛል ብለሽ ማንነትሽን ለመደበቅ ወይንም እሱን ደስ የሚያሰኘውን ነገር ብቻ ለማድረግ አትሞክሪ። ለሁለታችሁም የሚበጀው ተፈጥሯዊ ማንነትሽን ማሳየት ነው። ምክንያቱም በትዳር ውስጥ ማንነት አይደበቅም። አንዳንድ ወንዶች ግን ፈተና በሚል ስም ቁጥጥር ወይንም ኮንትሮል ሊያደርጉሽ ይችላሉ። ፈተናው አንቺን ለማወቅ ከሆነ ጤናማ ሊሆን ይችላል። ነገር ግን ነፃነትሽን የሚነጥቅና የሚያንኳስስሽ ከሆነ ወደ መርዛማ ግንኙነት ወይንም ቶክሲክ ሪሌሽንሺፕ ሊቀየር ይችላል። ለዚህም ጥንቃቄ ማድረግ አለብሽ። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።